ከጌታ የሆነ መልእክት ውስጤን ሞልቶ ስለገፋው እሱም በነግራችሁ ይሻላል። የኔ ባለቤት መልእክት ከጌታ አላት። ማታ ስጸልይ የሰራዊት ጌታ እግዚአብሔር መልእክት ሰጠኝ። መልእክት ሰጥቶኛል። ይህንን መልእክት እናገራለሁ። በጣም ይገርማል። አሁን እኔ ለመልእክት ልነሳ 2 ደቂቃ ሲቀር ነው መልእክት አለኝ ምን ይሻላል ያለችኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ይላል የሰራዊት ጌታ እግዚአብሔር፣ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር፣ እኔ አልለወጥም፣ የእስራኤል ቅዱስ እኔ አልለወጥም ይላል የሰራዊት ጌታ እግዚአብሔር። ቤቴን ለምትመሩ እረኞች ይላል የሰራዊት ጌታ እግዚአብሔር። የእስራኤልና ሐማስ ባላንጣነት በዘመናት በዛቻና ሽኩቻ ዘልቆ ዛሬ የቁርጥ ቀን መጥቷል። ዓለም በሁለቱ ሀገራት የሚሆነውን አይኑን ሳይነቅል ይከታተላል። ሚዲያዎች እግር በእግር የሚዘንበውን እሳት በካሜራቸው የሚሞተውን ሰው ቁጥርም በዘገባቸው ሳይታክቱ ለዓለም አስመልክተዋል። ሆኖም በዚህ ሁሉ መከራና ጭንቅ ውስጥ ሐማስና እስራኤል ላይ የሰላም ብርሃን ፈነጠቀ። የታሰሩት ተፈቱ፣ ልቦችም ተገናኙ። ከ2 ዓመት ጦርነት በኋላ የተደረገው የእስራኤልና የሐማስ ስምምነት የፈተናና የተስፋ ምዕራፍ ከፍቷል። ጉዳዩን እኛም በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በእውነተኛ የእግዚአብሔር ቃል አገልግሎታቸው አንቱታን ያተረፉት የሐዋሳ ሕይወት ብርሃን ቤተክርስቲያን በመጋቢነት የሚያገለግሉ ተወዳጁ የእግዚአብሔር ሰው ፓስተር ጌቱ በሀገር አሜሪካ በአስቸኳይ ሕዝበ ክርስቲያኑ ሊያደምጠው የተገባን ከጌታ የተቀበሉትን መልእክት ተናግረዋል። ህዝቡ ለበርካታ ዓመታት የሰጋበትና የሰላም እንቅልፍ ያጣበት ጉዳይን በማንሳትም ጌታ የተናገራቸውን መልእክት ቃል በቃልም ተናግረዋል። ከፓስተር ጌቱ አንደበት የተሰማው ህዝበ ክርስቲያኑን በአስቸኳይ ሊያደምጠው የተገባ መልእክት ምን ይሆን? በመረጃችን ይዘናል። በቆይታችሁ ከአንደበታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በመካከለኛው ምስራቅ ለ2 ዓመታት ከመካከለኛው ምስራቅ የፍልስጤማውያኑ ጋዛ ክልል የሞትና የጥፋት ጥልመት ሙጥኝ ብሎ ዘግይቶም ቢሆን ከፍተኛ ሰብአዊ ቀውስ ያስከተለው የጋዛ መፍቻ ቁልፍ መገኘቱ የተሰማው በሳምንት ነበር። በጋዛ በመጨረሻ ሰላም እድል አግኝቶ የመጨረሻ እንባ ሊታበስ የፍልስጤማውያን በህይወት የመኖር ተስፋ ሊያለመልም የታረዙትንና የቆሰሉትን ሊታደግ የተቃረበበት ሳምንትም ነበር። ባሳለፍነው 2 ባልተለመዱ ሁኔታዎችም በሐሙስ ዕለት ዓለማችን ከእንቅልፏ የነቃችበት እንዲሁም በእስራኤልና በሐማስ መካከል አዲስ የተኩስ አቁም ስምምነት ተደረሰ በሚል መልካም ዜና ነበር። ይህም በፕሬዝዳንት ትራምፕ ፊት አውራሪነትና በአረብ ሀገራት አሸማጋይነት በተደረሰው የመጀመሪያ ምዕራፍ ተኩስ አቁም ስምምነት መሰረትም ሐማስ በህይወት ያሉ 20 ታጋቾችና በህይወት የሌሉ 28 ታጋቾች አስክሬንን ለእስራኤል ታስረክባለች። እስራኤልም 2000 የሚደርሱትን እንዲሁ ታስረክባለች። ታዲያ ይህ ስምምነት ጦርነቱ ከተጀመረ 2 ዓመታት ከተከበረ ቀናት በኋላ የዚህ ስምምነት መደረስም እንደተሰማ በእስራኤልም ሆነ በጋዛ ደስታቸውን መቆጣጠር ያቃታቸው በርካቶችም ወደ አደባባይ በመውጣት ነበር ድጋፋቸውን የገለጹት። ለዚህም የተኩስ አቁም ስምምነት ምን አይነት ምላሽ ተሰጠ የሚለውን ስንመለከትም በጋዛ ታግተው የነበሩ የመጨረሻ 20 እስራኤላውያን ታጋጆች በሙሉ ተለቀው ቤተሰቦቻቸውን ተቀላቅለዋል። በተመሳሳይ በእስራኤል እስር ቤቶች የነበሩ ከ1900 በላይ ፍልስጤማውያን እስረኞችና ታሳሪዎችንም ከእስር ተለቀዋል። ይህ የሰው ልጅ ክብር የተከበረበትና የብዙዎች ልመና የተሰማበት እጅግ የሚያስደስት ክስተትም ነው። የተለቀቁት ፍልስጤማውያን እስረኞች ዝርዝርን በተመለከተም በስምምነቱ መሰረት እስራኤል የለቀቀችው አጠቃላይ ቁጥርም ከ1900 በላይ ሲሆን ዝርዝሩ እንደሚከተለውም ተነግሯል። የተፈረደባቸው እስረኞች ወደ 250 የሚጠጉ ፍልስጤማውያን የተለያዩ የፍርድ ቅጣቶች ተላልፎባቸው የነበሩ እስረኞችም ተለቀዋል። ከነዚህ መካከል ለረጅም ጊዜ የታሰሩና በግድያ ወንጀል የተፈረደባቸው ይገኙበታል። ታሳሪዎቹ ወደ 1700 የሚጠጉትን ደግሞ በቅርቡ ከጥቅምት 7ቱ ጥቃት በኋላ በጋዛና በዌስት ባንክ በእስራኤል ወታደሮች የተያዙና እስካሁን ክስ ያልተመሰረተባቸው ታሳሪዎችም ናቸው። እነዚህ ፍልስጤማውያን ወደ የመጡበት አካባቢ ጋዛ ዌስት ባንክ ወይንም ምስራቅ ኢየሩሳሌም ተለቀዋል። የተወሰኑት ደግሞ ወደ ውጭ ሀገር እንዲሰደዱም ተደርገዋል። ይህ ትልቅ የሰዎች ልውውጥም ለዘላቂ ሰላም ተስፋ የሰጠ ሲሆን የሰው ልጅ ነጻነት ክብር የበላይ መሆኑንም ያሳየም ነው። ታዲያ አሃዱ ብሎ በፍልስጤም ሐማስ እጅ የቀሩት 20 በህይወት የሚገኙ እስራኤላውያን ታጋቾች ፍቺም በ7 ታጋቾች መለቀቅ በትላንት ማለዳ የጀመረ ሲሆን 7ቱ ከሐማስ እጅ ወደ ቀይ መስቀል እጅ ከተላለፉ በኋላ ቀይ መስቀልም ጋዛ ውስጥ ለሚገኘው የእስራኤል ጦር ማስረክቧቸዋል።
በእስራኤል ልዩ ኃይሎች አጃቢነት ጋዛን ተሻግረው የሕክምና ባለሙያና የታጋቾች ቤተሰቦችም ወደሚጠብቋቸው በእስራኤል የጋዛ ድንበር በኩል ወደሚገኘው ስፍራም ተወስደዋል። የመጀመሪያ አካላዊ ምርመራ አጠናቀው ከቤተሰቦቻቸው ጋር ቢገናኙም ቀጥሎ ወደ ሆስፒታል እንደሚወሰዱም ተገልጿል። እንደዚህ ሁሉ ከእስራኤል ታጋቾችም በሐማስ የሚለቀቁት የመጀመሪያዎቹ 1700 ፍልስጤማውያን እስረኞችም የሚጠባበቁ በመቶዎች የሚቆጠሩ ህዝብም ጋዛ ውስጥ ተሰብስበው 1700 ከኦክቶበር ጥቃት በኋላ የታሰሩም ናቸው። ፕሬዝዳንት ትራምፕ ወደ ኢየሩሳሌም በገቡበት ሰዓትም የከተማው መግቢያ ላይም በሳቸው ግዙፍ ምስል የታጀበ ቴንኪዩ ወይንም እናመሰግናለን የሚል አርማም ህንጻ አናት ላይ ቁልቁል ተዘርግቶ ተመልክቷል። ፕሬዝዳንቱ የዩኒሴፍ ንግግራቸውን ከጨረሱ በኋላ ከተወሰኑ የታጋች ቤተሰቦች ጋርም እንደሚገናኙም ታውቋል። የፕሬዝዳንቱ የእስራኤል ቆይታ 4 ሰዓት ብቻ ሲሆን ቀጣዩ ጉዟቸው ከ20 በላይ ሀገራት በጋዛ ቀጣይ እጣ ፈንታ ላይ የሚነጋገሩበት ጉባኤ ላይ መገኘትም ይሆናል። የእስራኤል ታጋቾች ቁጥር በህይወት ያሉና የሞቱ በድምሩ 48 ናቸው። 20ዎቹ በህይወት ያሉ ታጋቾች በተሟላ መልኩ የፍቺ ሂደታቸው የሚጠናቀቅ ሲሆን 28 የሙታን አጽም ግን ላይሟላ እንደሚችል ታውቋል። ከ7 እስከ 9 የሚደርሱ ሙታን ያረፉበትን ቦታም ፈልጎ ማግኘት እየሞከረ ሲሆን ካልቻለ ግን ቀይ መስቀልና እስራኤልን ጨምሮ ብዙ ሀገራት የሚሳተፉበት ፍለጋም አጽሞቹ ያረፈባቸው ቦታዎችም አግኝቶ ማውጣት ለእስራኤል ለማስረከብ ሰፊ ፍለጋ እንደሚጀምር ማስታውቋል። የሙታን አጽሞች በእስራኤል ሰንደቅ ዓላማ በለበሱ የሬሳ ሳጥን ተደርጎም ለፎረንሲክ ምርመራ ተላልፎ የሚሰጥ መሆኑም ታውቋል። እዛም ማንነታቸው ከተለየ በኋላ መልሰው ለቤተሰብ እንደሚያስረክቡም ተሰምቷል። ታዲያ በአሁኑ ጊዜም በአጠቃላይ ሁኔታም በሁለቱ ሀገራት የደስታና የሰላም አየር እየነፈሰ ህዝቡም የደስታን እልልታን እያሰማም ይገኛል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በእውነተኛ የእግዚአብሔር ቃል አገልግሎታቸው አንቱታን ያተረፉት የሐዋሳ ሕይወት ብርሃን ቤተክርስቲያን በመጋቢነት የሚያገለግሉ ተወዳጁና አንጋፋው የእግዚአብሔር ሰው ፓስተር ጌቱ በሀገረ አሜሪካ በአስቸኳይ ህዝበ ክርስቲያኑ ሊያደምጠው የተገባን ከጌታ የተቀበሉትን መልእክትንም ተናግረዋል። ህዝቡ ለበርካታ ዓመታት የሰጋበትና የሰላም እንቅልፍ ያጣበትን ጉዳይ በማንሳትም ጌታ የተናገራቸውን መልእክት ቃል በቃልም ተናግረዋል። ከፓስተር ጌቱ አንደበት የተሰማው ህዝበ ክርስቲያኑ በአስቸኳይ ሊያደምጠው የተገባ መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ከጌታ የሆነ መልእክት ውስጤን ሞልቶ ስለገፋው እሱም በነግራችሁ ይሻላል ብዬ ነው የማስበው። እስቲ አንዴ በጸሎት መንፈስ እንሆንና የኔ ባለቤት መልእክት ከጌታ አላት። እግዚአብሔር ይባረክ። የሰራዊት ጌታ እግዚአብሔር ይባረክ። አምላካችን ይባረክ። የማይጥለን ይባረክ። ማታ ስጸልይ የሰራዊት ጌታ እግዚአብሔር መልእክት ሰጠኝ። መልእክት ሰጥቶኛል። ይህንን መልእክት እናገራለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል። ሕዝቤ ይላል የሰራዊት ጌታ እግዚአብሔር፣ መንገዴ ከእግዚአብሔር ተሰውሯል። እግዚአብሔር አላየኝም፣ መንገዴን አላየም፣ ኑሮዬን አላየም፣ ስራዬን አላየም የምትሉ ልጆቼ ይላል የሰራዊት ጌታ እግዚአብሔር፣ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር። እኔ አልለወጥም፣ የእስራኤል ቅዱስ እኔ አልለወጥም ይላል። መንገድህን አውቃለሁ፣ ድካምህን አውቃለሁ፣ ልረዳህ በፊትህ አለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ መንገድህ ከኔ አልተሰወረችም ይላል። ኑሮህ ከኔ አልተሰወረችም ይላል። አውቅሃለሁ ይላል። የያዕቆብ አምላክ የእስራኤል አምላክ እኔ ነኝ ይላል የሰራዊት ጌታ እግዚአብሔር። ስለዚህ በፊቴ ተመላለስ ይላል። በፊቴ ተመላለስ፣ በፊቴ ጽና ይላል የሰራዊት ጌታ እግዚአብሔር። ለቅሶህን አይቻለሁ ይላል። በጓዳህ የምትናገረውን ሰምቻለሁ ይላል። ስለዚህ ይላል የሰራዊት ጌታ እግዚአብሔር፣ ከኔ የተሰወረ አንዳች ነገር የለም ይላል የሰራዊት ጌታ እግዚአብሔር። መንገድህን አውቃለሁ ይላል። ህመምህን አውቃለሁ ይላል። ስቃይህን አውቃለሁ ይላል። አይቻለሁ ይላል የሰራዊት ጌታ እግዚአብሔር። አውቄያለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ አስብሃለሁ ይላል።
እቆማለሁ በፊትህ ይላል። በፊትህ ሄዳለሁ ይላል። እመራሃለሁ ይላል። እንደረኛ አግድሃለሁ ይላል የሰራዊት ጌታ እግዚአብሔር። እኔ እረኛ ከፊትህ አልሰወርም ይላል። በፊትህ ሄዳለሁ እመራሃለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንደተጣለ አትሁን ይላል የሰራዊት ጌታ እግዚአብሔር። እንደወደቀ አትሁን ይላል የሰራዊት ጌታ እግዚአብሔር። በፊትህ ሄዳለሁ ይላል። ቤትህን አያለሁ ይላል። ቤትህን እጎበኛለሁ ይላል። ዘርህን እጎበኛለሁ ይላል። አልተውህም ይላል። አልጥልህም ይላል። የምታልፍበት መንገድ መራራ ቢሆን ህመም ያለበት ቢሆን ነገር ግን ወደ በጎና ወደ ሰፊ ስፍራ አወጣሃለሁ ይላል። ብርሃኑ ይወጣል ይላል። ብርሃንን አደርጋለሁ ይላል። ማንን እንደጣልኩ እጥልሃለሁ ይላል። በእጄ መዳፍ ውስጥ ቀርጬሃለሁ ህዝቤ ይላል። በእጄ መዳፍ ውስጥ ቀርጬሃለሁ ይላል። ስለዚህ ይዘሃለሁ ይላል የሰራዊት ጌታ እግዚአብሔር። ቤቴን ለምትመሩ እረኞች ይላል የሰራዊት ጌታ እግዚአብሔር። ጥበብን በእናንተ ላይ አስቀምጣለሁ። ማስተዋልን በእናንተ ውስጥ አስቀምጣለሁ። ጠቦቶቼን እንድትመሩ በጎቼን እንድታሰማሩ ይላል የሰራዊት ጌታ እግዚአብሔር። ኃይልንና ጉልበትን እሰጣለሁ ይላል። እኔ አምላካችሁ ከናንተ ጋር እሆናለሁ ይላል። ስራዬን ከናንተ ጋር እሰራለሁ ይላል። ኃይልን እሰጣችኋለሁ ይላል። የመንፈስ ብርታትና ኃይል ለናንተ እሰጣለሁ ይላል። እንዴት ላድርግ? እንዴት ልውጣ? እንዴት ልምራ? እንዴት እችላለሁ የምትሉትን ሰምቻለሁ ይላል የሰራዊት ጌታ እግዚአብሔር። በኃይሌ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አብሬያችሁ እሰራለሁ ይላል። አብሬያችሁ ቆማለሁ ይላል። ፍጻሜያችሁ መልካም ይሆናል ይላል። የተናገርኳችሁና የነገርኳችሁን ነገር እስከማደርግላችሁ ድረስ አልተዋችሁም ይላል። አልጥላችሁም ይላል የሰራዊት ጌታ እግዚአብሔር። አብሬያችሁ እሆናለሁ ይላል። ስትሄዱ፣ ስትቀመጡ፣ ስትነሱ ብቻችሁን አትሆኑም ይላል የሰራዊት ጌታ እግዚአብሔር። እኔ አብሬያችሁ እሆናለሁ ይላል። ሃሌሉያ አሜን። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ይገርማል። አሁን እኔ ለመልእክት ልነሳ 2 ደቂቃ ሲቀር ነው መልእክት አለኝ ምን ይሻላል ያለችኝ። አይ እንግዲህ ለፓስተር ንገሪና ወይ እነሱ ፕሮግራም ሲሰጡሽ ይሻላል ስላት፣ አይ ከስብከት በፊት ብናገር ይሻላል አለች። እና በጣም የገረመኝ የኔ ስብከት አቅጣጫው ይሄ ነው እና በጣም ተገርሜያለሁ። እግዚአብሔር ይመራናል። እግዚአብሔር ይመራናል። ሁላችንም ለቃሉ ክብር እንቆማለን። ዛሬ 3 ነገር ነው ላሳያችሁ የምፈልገው። 3 ነገር በግል ህይወታችሁ በአገልግሎታችሁ 3 መሰረታዊ ነገሮችን ነው ዛሬ እግዚአብሔር እንድናገር በልቤ የሰጠኝ። አንደኛው ገና ከዚህ የሚበልጥ ነገር ታያለህ። በህይወትህ፣ በአገልግሎትህ፣ በቤተ ክርስቲያንህ፣ በልጆችህ፣ በኑሮህ እስካሁን ያየኸው ጥቂት ነገር ነው። እግዚአብሔር ግን ገና ከዚህ አሁን ካየኸው እና አሁን በህይወቴ እንዲሆን አስባለሁ ከምትለው የሚበልጥ ነገር ገና ታያለህ። ሁለተኛው እግዚአብሔር ገና ሰማያትን ከፍቶ ያሳይሃል። በህይወትህ፣ በቤትህ፣ በኑሮ ገና ሰማያትን ይከፍትልሃል።
ተዘግቷል የምትለውን ነገር አይሆንም የምትለውን ነገር ሰማያትን ከፍቶ የማትገምተውንና የማትጠብቀውን ነገር ያሳያል። ሶስተኛው የመልእክቴ ሐሳብ ይሄ እነዚህ ገና በሕይወታቸው የሚበልጥ ነገር የሚያዩና ሰማያት ተከፍቶላቸው የሚያዩ ሰዎች ሕይወታቸው ምን አይነት ነው? ኮንክሉዥኑን በዚህ ነው። ለሁሉ የሚበልጥ ነገር አይታይም። ለሁሉ ሰማይ አይከፈትም። ክርስቲያኖች እግዚአብሔር የሰውን ፊት አይቶ አያደላም። እግዚአብሔር ግን የሰውን ልብ አይቶ ያዳላል። አልሰማችሁኝም? እግዚአብሔር የሰውን ፊት አይቶ አያዳላም። እግዚአብሔር ግን የሰውን ልብ አይቶ ያዳላል። እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው እና እግዚአብሔር አይኑ ውጫዊ ገጽታችን ላይ ሳይሆን አይኑ ፐርፎርማንሳችን ላይ ሳይሆን አይኑ ልባችን ላይ ነው፣ ሞቲቫችን ላይ ነው። መጽሐፍ ቅዱስ የያዝን የዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 በጌታ በኢየሱስ ስም ከቁጥር 44 እስከ 52 አነባለሁ። አዲሱ መደበኛ ትርጉም ላይ የመጨረሻውን እሱን አነባለሁ። አዲሱን መደበኛ ትርጉም ከቁጥር 42 ጀምሮ 44 ጀምሮ እንደዚህ ይላል። ቁጥር 44 በጌታ በኢየሱስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 44 እስከ 52 50ና 51 52 በአዲሱ መደበኛ ትርጉም ቁጥር 50 ላይ ነው ያለው። እሱን መጨረሻ ላይ አነባለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በነጋውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስ መጥተህ ያለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። አዲሱ መደበኛ ትርጉም ይሄን ቃል ምን ይለዋል? ኢየሱስም መልሶ ገና ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ይሄኛውን ቀጥሎ ያለውን ክፍል ከአዲሱ መደበኛ ትርጉም አነባለሁ። እንደዚህ ይላል። ኢየሱስም ያመንከው ከበለስ ዛፍ ስር አየሁ ስላልክ ነውን? ገና ከዚህ የሚበልጥ ነገር ታያለህ። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ክብር የሚገባህ፣ ስግደት የሚገባህ፣ ምስጋና የሚገባህ ታላቅ አምላክ በጌታ በኢየሱስ ስም ክብር ላንተ ይሁን፣ ክብር ላንተ ይሁን። ዛሬም በጉባኤያችን ሰማያትን ክፈትልን አቤቱ። በቤታችን ላይ ሰማያት ይከፈት፣ በሕይወታችን ላይ ሰማያት ይከፈት።
እስካሁን በሕይወታችን ያላየነውን ያንተን ነገር፣ ያንተን ክብር፣ ያንተን ኃይል እግዚአብሔር ሆይ እንድናይ እድል እንድትሰጠን እንለምንሃለን። አቤቱ የቃልህን ደጅ ክፈትልን፣ ልባችንን ክፈተው፣ አእምሮአችንን ክፈተው። ለዚህ ደካማ ሰው የሚናገርበትን ጥበብ እና ዕውቀት ስጠው። ክብሩን አንተ ውሰድ፣ ከፍ በል። የሕዝብ ልብ በኢየሱስ ስም የተከፈተ ይሆን። ዘሩን የሚነጥቁ ወፎች ከዚህ ጉባኤ በጌታ በኢየሱስ ስም የተወገዱ ይሁኑ። ቃልህን ባርክልን በኢየሱስ ክርስቶስ ጌታ ስም። እግዚአብሔር ያክብራችሁ። ቁጭ በሉ። ይሄ ታሪክ ጌታችን ኢየሱስ ክርስቶስ አገልግሎት የጀመረበትን ጊዜ ነው የሚያሳየን። ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ ብሎ ወደ ኢየሱስ ካመለከተ በኋላ የተለያዩ ሐዋርያቶች ኢየሱስን መከተል ጀምረዋል። እንድርያስና አንደኛው ጓደኛ ይህን ድምፅ ከዮሐንስ ሰምተው ኢየሱስን ለመከተል ተጠጉት እና ጥያቄ ያቀረቡለት፣ መምህር ሆይ የት ትኖራለህ ብለው ሲጠይቁለት ኢየሱስ ኑና እዩ አላቸው። እና እንድርያስ መጣ። እንድርያስ ደግሞ ጴጥሮስን ጠራው፣ ወንድሙን ጴጥሮስን ጠራው። ከዚያ በኋላ ነው እነዚህን ሁለት ሐዋርያቶች የጠራው፣ ፊልጶስንና ናትናኤል። ናትናኤል የሚለው እዚህ ጋር ናትናኤል ነው የሚለው። በሌሎች የኢየሱስ ክርስቶስ የ12ቱ ሐዋርያቶች በርተሎሜዎስ የሚለው ስም የናትናኤል ስም ነው። እና ይሄ ናትናኤል በጣም ብዙ የተሰቃየ፣ የቤተ ክርስቲያን ታሪክ እንደሚናገረው ቆዳው ተገፎ፣ ሰውነቱ ቆዳ ተገፎ፣ የተገፈፈውን የሰውነቱን ቆዳ አልብሰው ያሰቃዩት ሐዋርያ ነው። እነዚህ የምናየው ወደ ኢየሱስ ሲመጡ ነው። ፊልጶስም ሲመጣ ነው። ፊልጶስ ኢየሱስ ጠራው። ፊልጶስ ደግሞ ናትናኤልን ስለ ኢየሱስ መሰከረለት። ሙሴ በሕግ ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል፣ ናና ጆይን አድርገን አለው። የፊልጶስ ምስክርነት በጣም ነው የሚገርመውና ምንድነው አንዱ ከዚህ ክፍል የተማርነው፣ ፊልጶስ ገና አዲስ ነው። ወደ ኢየሱስ ገና እንደመጣ ነው። ስለ ኢየሱስ ብዙ ጥልቅ ዕውቀት የለውም። ግን በገባው መጠን፣ በተረዳው መጠን ለናትናኤል መሰከረለት። ምን ብሎ ነው የመሰከረለት? የዮሴፍን ልጅ፣ ከዚያስ የናዝሬቱ ኢየሱስ። ለሰዎች ኢየሱስን በተረዳነው መጠን ብንመሰክርላቸው ያ ምስክርነት በሰዎች ሕይወት ውስጥ ይሰራል። ስለ ኢየሱስ ለመመስከር ቴዎሎጂ ትምህርት ቤት መግባት አያስፈልገንም። ኢየሱስን በገባን መጠን፣ ኢየሱስን በተረዳነው መጠን ለሰዎች መናገር ነው የሚጠበቅብን። ብዙ ጊዜ እኔ አልበቃም፣ እኔ አልችልም፣ እኔ መጽሐፍ ቅዱስ አላቅም ነው ብለን ለመመስከር ምንፈራው። ኖ ፊልጶስ ምንም ዕውቀት የለውም። በቃ በዚያ ወቅት የአይሁድ ሕዝብ ስለ ኢየሱስ ያለው ዕውቀት ምንድነው? ኢየሱስ የዮሴፍ ልጅ ነው፣ ኢየሱስ የናዝሬት ልጅ ነው። በቃ ይሄ ነው ዕውቀቱ። የነበረው ዕውቀት ይሄ ነው። ስለዚህ የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል ብሎ መሰከረ። ሉቃስ የኢየሱስን የዘር ሐረግ ሲጽፍ ሉቃስ ሲጽፍ ሉቃስ ምዕራፍ 3 ከቁጥር 23 ጀምሮ የኢየሱስን ክሮኖሎጂ
አመጣጡን ጽፏል። እና ሲጀምር ሉቃስ ምን ብሎ ነው የጻፈው? ህብረተሰቡና ህዝቡ በሚያውቀው መንገድ ነው ሉቃስ የጻፈው። ምን ብሎ ነው ያለው? ስለ ኢየሱስ ሲጽፍ ምን ብሎ ነው የዘር ሐረጉን የጀመረው? ሉቃስ 3:23 ላይ ምን ይላል? እንደ መሰላቸው የዮሴፍ ልጅ ብሎ ነው የሚጀምረው። እንደ መሰላቸው የዮሴፍ ልጅ እያለ የዘር ሐረጉን በሙሉ ቆጥሮ የእግዚአብሔር ልጅ ብሎ ይደመድማል። እንደ መሰላቸው የዮሴፍ ልጅ ሆኖ በዚያ ወቅት በሰዎች አእምሮ ኢየሱስ የዮሴፍ ልጅ ነበር። ፊልጶስም ያንኑ ነው የተጠቀመው። በቃ በገባው መንገድ ኢየሱስን ለሰዎች ለናትናኤል መሰከረለት። ልክ እንደዛች ሰማርያዊቷ ሴት ከኢየሱስ ጋር ተገናኘች። ታሪኳን እንደምታውቁት ኢየሱስ ብዙ እስራቷን ፈታላት። ከዚያ በኋላ እንስራዋን አስቀምጣ ወደ ከተማው ሄደች እና ከሄደች በኋላ ለሰዎች ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከተማው ወጥቶ መጣ ወደ ኢየሱስ። she is not sure ክርስቶስ ይሆንን፣ ነገር ግን ይሄ ሰው ያደረግኩትን ሁሉ ነግሮኛልና ኑና እዩ አለች። ሰዎች መጡ። ሰዎች ከኢየሱስ ጋር ተገናኙ። ኢየሱስ ተናገራቸው። ሕይወታቸው ተቀየረ። ለሰው የሚያስፈልገው ትልቁ ነገር ምን መሰላችሁ? ሰውን ከኢየሱስ ጋር ማገናኘት ብቻ ነው። ሌላውን ዲቴል ኢየሱስ ይሰራል። አሜን። ብዙ ጊዜ እኛ ዲቴሉን ለመስራት ነው በጣም የምንታገለው ነው። ዲቴሉን ኢየሱስ ነው የሚሰራው። እና ኑና እዩ አለች። ከዛ ሰዎቹ የሰማርያ ሰዎች መጡ፣ ከኢየሱስ ጋር ተገናኙ። ከዛ ለሷ ሪስፖንድ አደረጓትና እሷም ለመናገር ስትሞክር ተይ በቃሽ አሏት። አሁን ይበቃሻል አሏት። አሁን እኛ የምናምነው ስለ ቃልሽ አይደለም። ራሳችን ሰምተነዋል። እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን አሏት። አይገርምም? ከሷ ይልቅ ሞር አንደርስታንዲንግ የሰማርያ ሰዎች ያገኙ። ኖ አንቺ ክርስቶስ የሆንን ብለሽ ነው አፕሮች ያደረግሽን። ኖ እሱ አይደለም፣ እኛ ራሳችን ሰማነው። እርሱ ክርስቶስ የዓለም መድኃኒት እንደሆነ አውቀናል። ሃሌሉያ። እና ለሰዎች በምንችለው ቋንቋ ብዙ ቲዮሎጂ መማር የለብንም። ኢየሱስን ለሰው ለማስተዋወቅ በተረዳ ነው። ኢየሱስ በሕይወታችን ውስጥ ገብቶ ያደረገውን ቅድም ጋሽ ቶሎሳ እንደኔ በምድር ላይ የተባረከ የለም አለ። በቃ እሱ ይሄ ነው በውስጡ ያለው። በሕይወታችን ክርስቶስ በገባን መጠን ለሰዎች እንናገር። ቢሰሙም ባይሰሙም ጌታ ኢየሱስ ግን ያንን ምስክርነታችንን ይጠቀምበታል። ክብር ለአምላካችን ለእግዚአብሔር ይሁን። ፊልጶስ ለናትናኤል ባወቀው መጠን ነው የመሰከረለት። በቃ የዮሴፍ ልጅ ነው፣ የናዝሬቱ ኢየሱስ ነው ሲለው ናትናኤል አይ ቲንክ ትንሽ ጭንቅላቱ በጣም የሚሰራ ሰው ሳይሆን አይቀርም። ናትናኤል እና እንትን አለ፣ ኳስችን አደረገው። ከናዝሬት አለው፣ ከናዝሬት መልካም ነገር ይወጣል አለው። ከናዝሬት መልካም ነገር ይወጣል። ለምንድን ነው እንደዚህ ያለው ይመስላችሁ? ለምን ምንድነው? ፊልጶስ ጭቅጭቁን ተወና መተይ አለው። አንዳንዴ ሰዎች ሲጨቃጨቋቸው አትጨቃጨቁ፣ መተይ ና ቸርች በሉት። መጥቶ እግዚአብሔር ይገናኘዋል። ክብር ለእግዚአብሔር ይሁን። እና ናዝሬት ለናትናኤል ትንሽ ከተማ ናት። ናዝሬት ለናትናኤል በጣም ትንሽ ከተማ ናት። ናዝሬት
2000 ሰው በጊዜው 2000 ሰው የሚኖርባት መንደር ነች። መሲህ እንዴት ከትንሽ መንደር ከትንሽ ከተማ እንዴት ይወጣል? ከትንሽ መንደር እንዴት? መሲህ መውጣት ያለበት ከኢየሩሳሌም ከነገስታት ከተማ ነው። በናትናኤል ጭንቅላት ውስጥ ከኢየሩሳሌም ነው መውጣት ያለበት። ኦር ኤልስ ከቤተልሔም ነው መውጣት ያለበት። መሲህ የዳዊት ከተማ ከዛ ነው መውጣት። ካልሆነ ደግሞ ከራሱ ከናትናኤል ከተማ ከቃና ዘገሊላ፣ የቃና ዘገሊላ ልጅ ነው ናትናኤል፣ የቤተሳይዳ ልጅ አይደለም እንደነሱ። እና ከቃና ዘገሊላ ነው መውጣት ያለበት። ከናዝሬት መልካም ነገር እንዴት ነው የሚወጣው? እንዴት ከናዝሬት መልካም ነገር ይወጣል? የእግዚአብሔር ቃል ምንድነው የሚለው? በአንደኛ ቆሮንቶስ 2:14 ላይ ምን ይላል? ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊውን ነገር የሰው ጭንቅላት የቱንም ያህል የተማረ የሰው ጭንቅላት መንፈሳዊን ነገር ሊያውቅ አይችልም። ሁለት ዕውቀቶች አሉ። እዚህ በጣም ብዙ አዋቂዎች ያላችሁ፣ በአዋቂዎች ፊት መናገር ከባድ ነው፣ ግን ክሊር ላርግላችሁ። እግዚአብሔርን የማወቅ ዕውቀት የግንኙነት ዕውቀት ነው፣ ሪሌሽንሺፕ ነው። የሳይንስ ዕውቀት ደግሞ የጭንቅላት ዕውቀት ነው። እነዚህ ሁለት ዕውቀቶች የተለያዩ ናቸው። የተናገርኩት ግር ብሏችኋል ብዙ አዋቂዎች ስላላችሁ ስሙኝ። እግዚአብሔርን ማወቅ ሌላ ዕውቀት ነው። እሱ የግንኙነት ዕውቀት ይባላል። የሪሌሽንሺፕ ዕውቀት ነው፣ የጭንቅላት ዕውቀት አይደለም። ሳይንስ ሌላው የጭንቅላት የአእምሮ ዕውቀት ነው። እና ሁለቱ የተለያየ ናቸው። እና በዚህ በተፈጥሮ ዕውቀት ጭንቅላታችን እግዚአብሔርንና የእግዚአብሔርን ነገር ልናውቅ አንችልም። ይሄ ነው አሁን ዓለምን እያጋጨ ያለው። ለዚህ ነው ጳውሎስ ለፍጥረታዊ ሰው ይለዋል። ለፍጥረታዊ ሰው የእግዚአብሔርን ነገር የእግዚአብሔር መንፈስ ነገር ሞኝነት ነው። ፊልጶስ የናዝሬቱ ኢየሱስን ሲለው ለናትናኤል እንዴት ከናዝሬት ከትንሽ ከተማ? ምክንያቱም የሱ ጭንቅላት ኢየሩሳሌምን ነው የሚያስበው፣ ነገስታት ያሉባት፣ ወይም ቤተልሔምን ነው የሚያስበው፣ ዳዊት የተወለደበትን። አንድ ነገር ክሊር አድርጌላችሁ ልለፍ። እግዚአብሔር ሁል ጊዜ በትንሽና ከትንሽ ነገር ነው ስራውን የሚጀምረው። ለድገመው። እግዚአብሔር ሁል ጊዜ ከትንሽ ነገር ወይም ከትንሽ ሰው፣ ዓለም ትልቅ ነው ከማትለው ሰው ወይም ከማይባል ቦታ እግዚአብሔር ትልቅ ነገር ያወጣል። ይሄ መንፈሳዊው አሰራሩ ነው። ለምን ነው ይሄን የሚያደርገው እግዚአብሔር ስጋ የለበሰ ሁሉ በእርሱ ፊት እንዳይመካ፣ ስጋ የለበሰ ሁሉ ክብር እንዳይወስድ፣ እግዚአብሔር ሁል ጊዜ ትንሹን፣ ጥቂቱን፣ ደካማውን፣ ምስኪኑን ነገር ይመርጣል። ይህ አሰራሩ ነው። ትንሽ ነኝ፣ አልበቃም፣ አልጠቅምም፣ ዘሬ፣ ትምህርቴ፣ ዕውቀቴ አይሆንም የምትሉ ሰዎች እሱ ለሴኩላሩ ዓለም ነው። እግዚአብሔር ትንሽ መሆንህን በጣም ይፈልገዋል። ምክንያቱም ትልቅ ስትሆን ትመካበታል። ስለዚህ ከትንሽ ሁል ጊዜ ትንሽነት ነው የሚፈልገው። እዚህ ያው ሰባኪዎች ብትኖሩ ለእናንተ ብዙ እናገራለሁ። አንዳንድ ጊዜ እግዚአብሔር ይባርከናል፣ ያሳድገናል፣ እንደገና ጋሽ ቶሎሳ ከፍ ያደርገናል። እና ብዙ ጊዜ እኛ አገልጋዮች የተነሳንበትን እንረሳለን።
እና እግዚአብሔር ቻሌንጅ ሲያደርገን አሁን ከተቀመጥንበት መሰላል አሁን ካለንበት ከፍታ አይደለም የሚናገረን። he don't care for that። አሁን ስላለበት መሰላል አሁን ስለወጣበት ከፍታ he don't care። እግዚአብሔር ከየት እንዳነሳ ነው የሚያሳይህ። ዳዊትን እግዚአብሔር ቻሌንጅ ሲያደርገው ስለ ዙፋኑ ስለ መንግስቱ አይነግረውም። ሁሉ ጊዜ እግዚአብሔር የሚነግረው አንተን ከበግ ጥበቃ ወሰድኩ። ወንድሞቼና እህቶቼ እግዚአብሔር ሁሉ ጊዜ ከትንሽ ነገር ነው ታላቅ ነገር የሚያወጣው። ምናልባት ከትንሽ ቦታ ተነሳችሁ ትልቅ የሆናችሁ ሰዎች የተነሳችሁበትን ቦታ አትርሱ። አንድ ምክር የምሰጣችሁ በጣም ትልቅ ቦታ የደረሳችሁ ሰዎች የት እንደተወለዳችሁ አትርሱ። የት ነው የተወለዳችሁት? ኢትዮጵያ። የት ስፍራ? ምን አይነት ቦታ? ከምን አይነት ቤተሰብ? እሱን አትርሱት። መነሻችሁ ነውና ብዙ ጊዜ ሰዎች ይረሱታል እሱን። ከናዝሬት እንዴት አለ ፊልጶስ። ከዛ መጣ ያለው ወደ ኢየሱስ መጣ እና ሲመጣ አየው ኢየሱስ የዓለም ጌታ የፍጥረት ሁሉ ጌታ አየው ናትናኤልን። ናትናኤል በሂውማን ማይንድ ነው የመጣው፣ በሰው ጭንቅላት ነው የመጣው። ምናልባትም ለኢየሱስ ጥያቄ ሊያቀርብለት ይሆናል የመጣው እና ኢየሱስ ሲያየው ናትናኤል ሲያየው ተንኮል የሌለበት እነሆ የእስራኤል ሰው። መልእክቴን ስጨርስ በዚህ ቃል ነው የምጨርሰው አለው። አውቶማቲካሊ እንደዚህ ብሎት ማንም አያውቅም ናትናኤልን በህይወቱ እንዲህ አይነት ድምፅ ሰምቶም አያውቅም በህይወቱ። ከየት ታቀኛለህ አለው። ከየት ታቀኝ? አምላክ መሆኑን አያውቅም። የዮሴፍ ልጅ ነው እሱ የሚያውቀው። እሱ የሚያውቀው የናዝሬት ልጅ ነው የሚያውቀው ኢየሱስን። ዓለም ሳይፈጠር በፊት የነበረ አልፋና ኦሜጋ ታላቅ አምላክ መሆኑን ናትናኤል አላወቀም። የዓለም ፈጣሪ መሆኑን አላወቀምና ከየት ታቀኛለህ አለው። አንድ ጊዜ እግዚአብሔር ኤርሚያስ ጋር መጣና ወደ ኤርሚያስ መልእክት አመጣለት። ኤርሚያስ ስትራግል ያደርግ ነበር በጊዜው እና የእግዚአብሔር ቃል ወደኔ እንዲህ ሲል መጣ አለ። ኤርሚያስ ወደኔ እንዲህ ሲል መጣ። ምን ሚል መልእክት መጣለት? በሆድ ሳልሰራህ አውቄሃል። ማለት ምን ማለት ነው ይሄ? በሆድ ሳልሰራህ አይገርምም? አሁን እዚህ ያላችሁት ሰዎች በሆድ ሳትሰሩ ማለት ምንም እኮ ዩኒቨርስ ውስጥ እኮ የላችሁም ማለት ነው። በሆድ አልተሰራህም ማለት ግን በዛ ጊዜ እግዚአብሔር ያውቃችሁ ነበር። በጎናችሁ ላለው ሰው ይህ ነገር ገብቶሃል ወይ? በሆድ ሳትሰራ ወይም ሳትሰሪ እግዚአብሔር ያውቅሻል እያለን ነው ፓስተር በሉት እስቲ። ሃሌሉያ ሃሌሉያ። ወንድሞቼ እህቶቼ፣ የእግዚአብሔር ዕውቀት እኔና እናንተ አሜሪካ መተን አይደለም የሚያቀን። እግዚአብሔር እኔና እናንተን ኢትዮጵያ ሆነን አይደለም የሚያቀን። እግዚአብሔር እኔና እናንተን አንቺን ገና ሳንሰራ ያውቀናል። ገና ሳንፈጠር ያውቀናል። ደግሞ ማለት ይሄን ቃል በጣም ሰሞኑን ያስተዋልኩት ሳልሰራህ ነው የሚለው። ብዙ አላስተዋልኩትም ከዚህ በፊት እና ግን አሁን ይሄን ፕሮግራም ሳስብ ይሄ ቃል በጣም ሳልሰራህ ለካ የሰራን እሱ ነው። እግዚአብሔር ነው የሰራሽ እህቴ። እግዚአብሔር ያውቅሻል። እግዚአብሔር ያውቅሃል። እዚህን ከፍ አድርገህ ይሄ በጭንቅላት ውስጥ ስትራግል ለሚያደርገው ነገር እግዚአብሔር ያውቀኛል ብለህ ጩህና ተናገር። አሜን። መጽሐፍ ቅዱስ ሰው
በልቡ አምኖ ከዚያስ በአፉ መስክሮ ምን ይሆናል? ይድናል። ልክ እንደዛው ተናገሩት። አሁን በልባችሁ አምናችሁ በአፋችሁ መስክራችሁ ለሚከሳችሁ ከሳሽ በሕይወታችሁ እግዚአብሔር ያውቀሃል ወይ ለሚላችሁ እግዚአብሔር ያውቀኛል በሉ ጮክ ብላችሁ። በሆድ ሳልሰራ ያውቀኛል በሉ። አሜን አሜን። ወንድሜ በሆድ ሳትሰራ የሚያውቅህ አምላክ ከዚህ በኋላ በሕይወት የሚቀጥለውን ነገር ያውቃል። አሜን። በብዙ ጥያቄ የምንኖር ሰዎች ነን። ብዙ ጥያቄዎች አሉን። ብዙ ስትራግሎች አሉን በሕይወታችን፣ በኑሯችን፣ በትዳራችን፣ በልጆቻችን፣ በቤተሰባችን ብዙ questions አሉን። ብዙ ጥያቄዎች አሉን። ወንድሞቼና እህቶቼ ዛሬ ሌላው መልእክት ትቼ ይሄን እንድናገር የእግዚአብሔር መንፈስ ያስገደደኝ ምክንያት አንተን አንቺን እግዚአብሔር በሆድ ሳትሰራ ያውቀሃል። በእግዚአብሔር ዕውቀት ነው ሕይወት የሚመራው። በእግዚአብሔር ዕውቀት ነው ቤተሰብ የሚመራው። በእግዚአብሔር ዕውቀት ነው ኑሮ የሚመራው። ለምን የምትላቸው ጥያቄዎች አሉ። እንዴት የምትላቸው ጥያቄዎች አሉ። ግን ለነዛ ጥያቄዎች ይሄን መልስ ስጣቸው። እግዚአብሔር ያውቀኛል በሉ። እግዚአብሔር ያውቀኛል። ክብር ለእግዚአብሔር ይሁን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። ሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ